ዝናሽ ይባላለሁ። ለኔ እግዚአብሔር ያደረገልኝ ብዙ መልካም ነገሮችን አድርጎልኛል በህይወቴ። ቅርብ ጊዜ ቢሆንም ያው 5-6 አመት የእግዚአብሔርን እጅ በብዙ አይቼው አውቃለሁና ደግሞ ከዚህ ጋር ያለውን የእግዚአብሔር መንፈስ ምስክርነት መስጠት ፈልጋለሁ ብዬ ነው የቆምኩት። እዚህ ጋር ያለው ያው ገና ቸርች ሳትከፈት እንኳን አብረን በጸሎት አውቃለሁ እና እግዚአብሔር በብርቱ ይናገራል፣ በብርቱ ይሰራል፣ በብርቱ ይፈታል፣ በብርቱ የሚያጽናና የእግዚአብሔር እጅ እዚህ ቦታ ላይ እንዳለ ለመሰክር ፈልጌ ነው የቆምኩት። እግዚአብሔር መልካም ነው፣ ስሙ ይባረክ። እግዚአብሔርን አመስግኑት። እውነት በዚህ ዘመን በተለይ በእኛ አካባቢ ትልቁ ነገር የሚያስፈልገን እስራት ያለንበት ቦታ፣ በብዙ ነገር መጫን ያለበት ቦታ ከእግዚአብሔር ጋር መሆናችንን ካልቀረ መፈታት አለብን። ከእግዚአብሔር ጋር መሆናችን ልዩነት ነገር መኖር አለበትና ልምምድ ህይወት ነበር የምንኖረው። ግን እግዚአብሔር ስሙ ይባረክ እንደዛ አይነት ትውልድ አስነስቶ እግዚአብሔር ደግሞ እንዲህ በጓዳ ለብዙዎቹ መፈቻ ስለሆነ እግዚአብሔርን እኔ አመሰግነዋለሁ። በቤቴ ሁሉ እግዚአብሔርን አመሰግነዋለሁ። ለኔ ብዙ ነገር ሆኖልኛል። የሆነ ነገር በሆነ ቁጥር በቃ እግዚአብሔርን ወንድሞቼ ናቸው በዚህ ጉዳይ ጸልይ እንደዚህ አድርግላለሁና ታስታውስ ከሆነ መጀመሪያ አካባቢ ላይ እግዚአብሔር ስለ ዘሮቼ እየጸለየልኝ ነበርና በወንድሜ ተናግሮኛል። በዘሮች ይሻለ ለመጨረሻ ጊዜ ተቆርጧል፣ አይሰራም፣ ስራ ፈርሷል እያለኝ ነበርና የዛሬ 2 ሳምንት 3 ሳምንት እናቴ ጌታን ተቀበለች። ጌታ ሆይ አመሰግናለሁ። ዛሬ በፊት ቆሜያለሁ። የዘላለምን ሕይወት አገኝ ዘንድ እለምንሃለሁ። ዲያብሎስን ስራውን ኃጢአትን ስራውን እክዳለሁ። አንተም የነፍሴ ጌታ አድርጌ እቀበላለሁ። በሕይወት መዝገብ ላይ ስሜን ጻፍልኝ። አባት ሁነኝ፣ እኔም ልጅ ሆናለሁ። አሜን። ወንድሜ ከጌታ ወጥቶ ነበር፣ እንደገና ወደ ጌታ ተመለሰ። አሜን አሜን። ኢየሱስ ክርስቶስ ስም በሽታን ከዚህ ሰው ላይ አነሳ። አሜን። ኢየሱስ ክርስቶስ ስም የበሽታ ኃይል ተነቀል። አሜን። ተነቀል። አሜን። አባ እግሮችን በስም ስልጣን ፈታለሁ። አሜን። 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 እና እግዚአብሔርን አክብሩልኝ። እግዚአብሔር ክብሩን ይስጥ። ከዛም አልፎ ደግሞ እኔ አሁን በብዙ ቀን በቃ ሰው ሳልጋብዝ መምጣት አልፈልግም። ለምን ያው እንመን እንጂ ብዙ ሰው በስራት ላይ ነው ያለና እንዲሁ ሳይ በቃ እኔ አምኜ ነው እግዚአብሔርን እዚህ ቤት እንደሚሰራ ይዤ መመጣ፣ ግን ቋጠሮ ሳይፈታ አይሄድም። እግዚአብሔር ስሙ ይባረክ። እግዚአብሔር ስሙ ይባረክ። ያመጣሁት ጌታን በቃ አምኜ በእነሱ ላይ እንደሚሰራ አምኜ እመጣለሁ፣ ግን እግዚአብሔር ከቋጠሮ ይፈታል። ይኸው ዛሬ እህቴ መስክራለች፣ እዛ ላይ ሌላ እህት አለችኝ። ከዛ ውጭም ብዙዎች ተፈተው እንቆቅልሻቸው ተፈቶ ከስራት ወጣው መፍትሄ አግኝተው ልባቸው አርፎ ነው የሚሄድና እግዚአብሔር ደስ ይለኛል። እዚህ ጋር ያለው የእግዚአብሔር መንፈስ ሁሉና ሀሎቱ እኔን ያስደስተኛልና እግዚአብሔርን አክብሩልኝ። እዚህ ያላችሁ ደግሞ በዚህ በቲቪም የምታዩ እንዲሁም በማንኛውም ቻናል የምታዩ እውነት እግዚአብሔር መንፈስ በዚህ ይሰራል። እግዚአብሔር ሁሉና ሀሎቱ አለ፣ መገኘቱ አለ፣ መፈታት አለ። ስለዚህ እግዚአብሔር ጋር ተገናኙ። መፍትሄ ቋጠሮ ያለባችሁ እግዚአብሔርን የምትፈልጉ የእግዚአብሔር እጅ የት አለ ለምትሉ አለ፣ ተፈቱላለሁ። እግዚአብሔርን አክብሩልኝ። አሜን።